የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? በሳምንቱ በጣቢያችን ከተላለፉ ዜናዎች መካከል አበይት ያልናቸውን መራርጠን ይዘንላችሁ ቀርበናል። አብራችሁን ቆዩ። በባህር ዳር ደሴ ሀገረ ስብከት በመተከል ዞን የቅዱስ ፍራንቺስኮስ ቤተ ጸሎት ተባረከ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በባህር ዳር ደሴ ሀገረ ስብከት በመተከል ዞን የቅዱስ ፍራንቺስኮስ ቤተ ጸሎት ተባረከ። ጥር 28 ቀን 2018 ዓ.ም በመተከል ዞን በግልገል በለስ እመብዙኃን ማርያም ቁምስና ስር ከሚገኙ 27 ቤተ ጸሎቶች ውስጥ አንዱ የሆነው ይህ በኢጂንታ መንደር የተገነባው የቅዱስ ፍራንቺስኮስ ቤተ ጸሎት የሀገረ ስብከቱ ጳጳስ ብፁዕ አቡነ ልሳነ ክርስቶስና እንደራሴያቸው ክቡር አባ ስንታየው ገላው ተገኝተው ለሕዝበ ክርስቲያኑ ባርከው ለአገልግሎት ክፍት አድርገዋል። በሐዋሳ ሀገረ ስብከት ዳዬ መድኃኔዓለም ቁምስና የ3 ቀናት መንፈሳዊ ጉባኤ ተደረገ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በሐዋሳ ሀገረ ስብከት ዳዬ መድኃኔዓለም ቁምስና የ3 ቀናት መንፈሳዊ ጉባኤ ወይንም ጋምቦሼ ተደረገ። የበንሳ ዳዬ፣ ጠጢቻ፣ ዶንጎራ፣ ሚቄ፣ ቄጌ እና ሻፊና ቁምስናዎች ምዕመናን ዓመታዊ መንፈሳዊ ጉባኤውን የተካፈሉ ሲሆን በዚህ መንፈሳዊ ፕሮግራም መዝጊያ ላይ የሐዋሳ ሀገረ ስብከት ጳጳስ ብፁዕ አቡነ መርሃ ክርስቶስ ተገኝተው መስዋዕተ ቅዳሴ አሳርገዋል። በጉባኤው ቀናት የስድስቱም ቁምስና ምዕመናን፣ ካህናት፣ ደናግልና ካቴኪስቶች በተገኙበት የተለያዩ መንፈሳዊ መርሃ ግብሮችና ትምህርቶች የተላለፉበት ሲሆን ከየቁምስናው የመጡ ወጣት መዘምራን የንስሐ፣ የምስጋና፣ የልመና እንዲሁም የአምልኮ ዝማሬዎችን አቅርበዋል። ሴካም በአዲስ አበባ በ2063 ንጹህ ውሃ ለአፍሪካ በሚል ርዕስ የምክክር መድረክ አካሄደ። የአፍሪካና የማዳጋስካር ጳጳሳት ጉባኤ ሴካም ከአባል ሀገራቱና ከሌሎች ባለድርሻ አካላት ጋር በመሆን በ2063 ንጹህ ውሃ ለአፍሪካ በሚል ርዕስ ጥር 30 ቀን 2018 ዓ.ም በአዲስ አበባ ሂልተን ሆቴል የምክክር መድረክ አካሄደ። ለመድረኩ ተሳታፊዎች የእንኳን ደህና መጣችሁ ንግግር ያደረጉት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ከአፍሪካ ህብረት ስብሰባ ጋር በተያያዘ በአፍሪካ ውስጥ ካሉት ዋና ዋና ችግሮች አንዱ በሆነው የንጹህ ውሃና በንጽህና አጠባበቅ ዙሪያ ለመነጋገር መገናኘታችን መልካም አጋጣሚ ነው በማለት የውይይት መድረኩ ስኬታማ እንዲሆን ያላቸውን ምኞት ገልጸዋል። በመድረኩ ተገኝተው ንግግር ያደረጉት በኢትዮጵያና በጅቡቲ የቅድስት መንበር ተወካይ እንዲሁም በሶማሊያ ሐዋርያዊ ተወካይና የአፍሪካ ህብረት ልዩ ተወካይ የሆኑት ሊቀ ጳጳስ ብሪያን ኡዳግዌ ባስተላለፉት መልእክት ካቶሊካዊት ቤተ ክርስቲያን በዚህ የውይይት መድረክ በንቃት እንደምትሳተፍና እየተሳተፈች እንደምትገኝ በመግለጽ ውሃ የጋራ ስጦታ በመሆኑ በፍትሃዊነትና በኃላፊነት መጠቀም እንደሚገባ ገልጸዋል። የኢቢኤስ ቴሌቪዥን መስራች አቶ አማን ፍስሐ ጽዮን ከዚህ ዓለም ድካም አረፉ። የኢትዮጵያ መገናኛ ብዙኃን አንድ እርምጃ ያራመዱ የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው የካቲት 4 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። አቶ አማን ከ5 ዓመታት በፊት ሰላም ካቶሊክ ቴሌቪዥን የራሱን የስርጭት አገልግሎት ከመጀመሩ በፊት በኢቢኤስ ቴሌቪዥን የ30 ደቂቃ አየር ሰዓት በመስጠት የወንጌል ስርጭት አገልግሎት እንዲስፋፋ የበኩላቸውን አስተዋጽኦ ያደረጉ እንዲሁም ሰላም ካቶሊክ ቴሌቪዥን የራሱን የ24 ሰዓታት የስርጭት ፕሮግራም እንዲጀምር በመልካም ሀሳባቸው የደገፉን የቴሌቪዥን ጣቢያችንም በይፋ ሲከፈት ተገኝተው ደስታቸውንና መልካም ምኞታቸውን የገለጹ ዘመናዊ የመገናኛ ብዙኃን አሰራርን ያስተዋወቁና ለበርካታ የመገናኛ ብዙኃን ባለሙያዎች የሙያ አባት የነበሩ መሪ ነበሩ። የሰላም ካቶሊክ ቴሌቪዥን በአቶ አማን እልፈት የተሰማውን ታላቅ ሀዘን እየገለጸ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለኢቢኤስ ቴሌቪዥን ልባዊ መጽናናትን ይመኛል።
ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከታመሙት ጋር ጸሎት አደረጉ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የዓለም ህሙማን ቀንና የሉርድ ማርያም ክብረ በዓልን አስመልክቶ በቫቲካን የአትክልት ስፍራ ከታመሙት ጋር ጸሎት አደረጉ። ቅዱስነታቸው በእመቤታችን ፊት ለጸሎት ለመቆም ጥረት ያደረጉትን ሁሉ አመስግነዋል። ቅዱስነታቸው ሁልጊዜ የምትደግፈን ስቃይ፣ ፍቅርና ህይወታችንን ለእግዚአብሔር አደራ መስጠት ምን መሆኑን የምታስተምረን የማርያምን ቅርብ መሆን የሚያመላክተን እጅግ ያማረ ቀን ነው ሲሉ ተናግረዋል። የቫቲካን ሬዲዮ 95ኛ የምስረታ ዓመቱን አከበረ። በፈረንጆቹ 1931 በርዕሰ ሊቃነ ጳጳሳት ፒዮስ 11ኛ የተቋቋመው የቫቲካን ሬዲዮ 95ኛ የምስረታ ዓመቱን የካቲት 5 ቀን 2018 ዓ.ም አከበረ። ይህን በዓል በማስመልከትም ለራዲዮ አዲስ መታወቂያ የሚሆን ድምጽ መዘጋጀቱም ተገልጿል። በቅድስት መንበር የስነ ተግባቦት ተቋም አለቃ ጳውሎስ ሩፊኒ የቫቲካን ሬዲዮ መታወቂያ ድምጾች ከማንነቱ ጋር የተያያዙ መሆኑን አመላክተዋል። የተወደዳችሁና የተከበራችሁ ተመልካቾቻችን በሳምንቱ በጣቢያችን ከተላለፉ ዜናዎች መካከል አበይት ያልናቸውን መራርጠን ወደ እናንተ ያደረስንበት የዜና ጥንቅራችን በዚህ ተጠናቋል። ከቀሪ የጣቢያችን ስርጭቶች ጋር መልካም ጊዜ